በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት አደጋ ላይ መውደቁን የሚያሳዩ አዳዲስ ክስተቶች ተቀስቅሰዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከተጨማሪ ጥቃቶች እንዲቆጠቡ በስልክ ካስጠነቀቁ በኋላ እስራኤል በደቡባዊ ምዕራብ ኢራን በሚገኝ የፔትሮኬሚካል ማምረቻና በሌሎች ወታደራዊ ኢላማዎች ላይ ከባድ ጥቃት መፈጸሟን አስታውቃለች። ይህ እርምጃ ባለፈው ሚያዝያ 8 ከተደረሰው የተኩስ አቁም ስምምነት በኋላ እስራኤል በኢራን የኃይል ማመንጫ ተቋማት ላይ ጥቃት የሰነዘረችበት የመጀመሪያው ክስተት ሆኖ ተመዝግቧል። ጥቃቱ የተፈጸመው ማህባሻህ የፔትሮኬሚካል ኮምፕሌክስ ላይ ሲሆን የኢራን ፋርስ ዜና ወኪል በተቋሙ ላይ ጉዳት መድረሱንም አረጋግጧል። ይህን ተከትሎ የቀጠናው ውጥረት ወደ ባህር ላይ ጦርነት እየተሸጋገረ መጥቷል። ከኢራን ጋር ወገንተኝነት አላቸው የሚባሉት የሁቲ አማጽያን የእስራኤልን የባህር ላይ ንግድ እንቅስቃሴ ሙሉ በሙሉ ለመግታት ቃል ገብቷል። ከተኩስ አቁም በኋላ በእስራኤል ላይ የተሰነዘረው የመጀመሪያው ሚሳኤል ጥቃት የሰነዘሩት ሁቲዎች ሲሆኑ ይህም የእስራኤል ጦር የአየር መከላከያ ስርዓትን በአስቸኳይ እንዲነቃቃ አድርጎታልም ነው የተባለው። ሁቲዎች አወጡት በተባለው መግለጫ የጠላትን ማንኛውንም አይነት እንቅስቃሴ ለሰራዊታችን ህጋዊ ወታደራዊ ኢላማ አድርገን እንቆጥራለን ሲሉም ዝተዋል ነው የተባለው። ይህ ጥቃት ከመፈጸሙ ጥቂት ሰዓታት ቀደም ብሎ ፕሬዝደንት ዶናልድ ትራምፕ ዋሽንግተን ከቴህራን ጋር እያደረገችው ያለው የሰላም ንግግር በጥቂቶች እንደማይደናቀፍ በልበ ሙሉነት ተናግረው ነበር። ትራምፕ የእስራኤልን ወታደራዊ የበላይነት ዝቅ በማድረግ የሀገሪቱን ወታደራዊ ውሳኔ በተመለከተ መመሪያ የሚሰጡት ኔታንያሁ አይደለም ሲሉ በይፋ ተናግረዋል። ትራምፕ ከኢራን ጋር ያለውን ሰፊ ጦርነት በዘላቂነት ለማስቆም እንዲቻል እስራኤል በሊባኖስ የምታደርገውን ጥቃት እንድታቆም ከፍተኛ ጫና ሲያደርጉ ቆይተዋል። እንዲያውም ባለፈው ሳምንት በስልክ ባደረጉት ንግግር ኔታንያሁ ጠንካራ በሆነ ቃላት ጭምር ሳይቀር እንደከሰሷቸው ተሰምቷል። ሆኖም እስራኤል ይህንን ምክር ወደ ጎን በመተው ጥቃት ሰንዝራለች። ምንም እንኳን የሁለቱ መሪዎች ግንኙነት ቢሻክርም ፕሬዚደንት ትራምፕ በኒው ጀርሲ ከሚገኘው ጎልፍ ክለባቸው በመደወል ከኔታንያሁ ጋር ለግማሽ ሰዓት ያህል በስልክም ተወያይቷል። ነገር ግን የውይይቱ ዝርዝር ይዘት አልተገለጸም። የኢራን አብዮታዊ ዘብ ፈጣን ምላሽም ሰጥቷል። በሰሜን እስራኤል በምትገኘው የወደብ ከተማ ራፋ ውስጥ የሚገኝ ተመሳሳይ የፔትሮኬሚካል ፋብሪካ ላይ የሚሳኤል ጥቃት ፈጽሟል። የአብዮታዊ ዘቡ ቡድን እስራኤል በኢራን ነዳጅ ኢንዱስትሪ ላይ በማነጣጠር አደገኛ ጨዋታ መጀመሯን በመግለጽ መሰል ጥቃቶች በዓለም አቀፍ የነዳጅን ገበያና ኢኮኖሚ ላይ ከባድ መዘዝ ሊያስከትሉ እንደሚችሉም አስጠንቅቋል። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ ለሲኤንቢሲ በሰጡት ልዩ መግለጫ የ3 ወራት የሚያስቆጠረው ጦርነት ለማስቆም ከቴህራን ጋር ስምምነት ላይ መድረስ ከተቻለ አሜሪካ ከኢራን ጋር በመተባበር ከፍተኛ የበለጸገ ዩራኒየም የማስመለስና የማውደም ስራ እንደምትሰራ የረጅም ጊዜ እቅዳቸውን ይፋ አድርገዋል። ትራምፕ ስምምነት የማይደረስ ከሆነ የአሜሪካ ጦር የኒውክሌር ቁሶችን በራሱ ሄዶ በቁጥጥር ስር መዋል እስኪችል ድረስ የኢራንን ወታደራዊ አቅም ሙሉ በሙሉ እንደሚያዳክሙት ዝተዋል። የአሜሪካ ወታደሮችም ስራቸው እስኪጠናቀቅ ድረስ በቀጠናው ተሰማርተው እንዲቆዩ እንደሚፈልጉም ፕሬዝደንቱ ገልጿል። ወታደሮቻችን አደጋ ላይ ናቸው ብዬ አላምንም ሲሉ ንግግራቸውንም ደምድመዋል። እናም አሁን ላይ በሰጥ አገባዎች መካከል የአሜሪካ ኢራንና እስራኤል ጦርነት ከ100 ቀናት ተሻግሯል። መፍትሄ የመፈለግ ሂደቱም አሁን ላይ ተጠናክሮ መቀጠሉ እየተነገረ ነው። ዓለም አቀፍ የደህንነትና የዲፕሎማሲ ምንጮች እንደሚያመለክቱት የፓኪስታን፣ ኳታርና የቻይና መንግስታት ያዘጋጁት አዲስ የሰላም ስምምነት ሰነድ በዋሽንግተንና በቴህራን እጅ ላይ ይገኛል። ይህ አዲስ ፍኖተ ካርታ ባለፈው ሚያዝያ ወር በኢስላማባድ የፈረሰውን ድርድር መልሶ የሚያነሳሳና ለሁለቱ ወገኖች ተቀባይነት ያለው ስልታዊ አማራጭ ይዟል። ቀደም ሲል ድርድሩ እንዲፈርስ ምክንያት የሆነው ትልቁ ጋሬጣ ኢራን ያመረተችውን 60 በመቶ ዩራኒየም ክምችት ለአሜሪካ ወይም ለእስራኤል አሳልፋ ትስጥ የሚለው የምዕራባውያን ጥያቄ ነበር። ቴህራን ይህንን ጥያቄ ሙሉ በሙሉ ውድቅ አድርጋው ነበር። አሁን የቀረበው አዲሱ መፍትሄ ግን ይህን ይመስላል። ኢራን ያላትን ዩራኒየም ክምችት ለጠላት አሳልፋ አትሰጥም። ይልቁንም ክምችቱ ሙሉ በሙሉ ገለልተኛ ወደ ሆነችውና የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና መስሪያ ቤት ወደሚገኝባት ኦስትሪያ ቪየና ወይም ስዊዘርላንድ ይዛወራል። እዚያም በዓለም አቀፍ ቁጥጥር ስር ይቆያል ነው የሚለው። በአንጻሩ አሜሪካ በኢራን ላይ የጣለችውን የባህር ላይ ከበባ የምታነሳ ሲሆን በዓለም አቀፍ ባንኮች የታገደውን የኢራንን $120 ቢሊዮን የነዳጅ ሀብት ደረጃ በደረጃ ትለቃለች። እስራኤልም ከሊባኖስ ድንበር ጦሯን እንድታስወጣ ስምምነት ላይ ደረሳል ተብሏል። ይህ ስምምነት አሁን ላይ ተግባራዊ ለማድረግ ሁለቱ ሀያላን ያስገደዳቸው የውስጥ ፖለቲካ ጫናም ጭምር ነው። በዋሽንግተን በኩል የፕሬዝደንት ዶናልድ ትራምፕ የህዝብ ተቀባይነት ወደ 40.3 በመቶ ዝቅ ማለቱና በአሜሪካ የውስጥ ገበያ ነዳጅ ዋጋ መናሩ ከመጪው ህዳር የኮንግረስ ምርጫ በፊት ዋይት ሀውስ ስምምነት ላይ እንዲደረስ ትልቅ ጫና ፈጥሯል።
በቴህራን በኩልም የኢኮኖሚው መዳከምና የህዝቡ የሰላም ጥማት መሪዎቻቸው ወደ ጠረጴዛ ዙሪያ እንዲመጡ አስገድዷቸዋል። እናም አሁን ላይ ከጀርባ እየተከናወኑ ያሉ የዲፕሎማሲ ጥረቶችና የቪየናው የዩራኒየም ፍኖተ ካርታ ዓለም ከተደነቀባት ታሪካዊ ቀውስ ወጥታ ወደ ብሩህ ስምምነት ለማምራት የመጨረሻው ጫፍ ላይ መድረሷንም ያመላክታል የሚል ግምት ከበርካቶች ዘንድ እየተሰጠው ነው።